ብዙ አስጠበቅሽኝ እኮ ምን ሆነሽ ነው? ቆይ አንቺ ግን ለምን አትተኝ? እንደዚህ በቀላሉማ አለቀሽ እንዴ? ቆይ ግን ሜሮን ከባዩሽ ጋር ጸብነሽ ስትላል ነበር እንዴ? እየተጫወትሽብኝ ነበር ማለት ነው? እንድትነግሪኝ እፈልጋለሁ። ቆይ ሞታለች ያልሽኝ እርግጠኛ ነሽ ወይስ ውሸትሽን? አዎ፣ የት እንዳለች ንገሪ። እኔ ያልወልዳት ከየት ላምጣት? ሆን ብለሽ እንደደበቅሻት እርግጠኛ ነኝ። እኔ ምንም አላ በኋላ ያለሽ ምርጫ ከኔ ጋር መተባበር ነው። እባክሽ ይቅርታ አድርጊልኝና ተይኝ። ነገርኩሽ እኮ እንደዚህ በቀላሉ እምለቅሽ መስሎሽ ነበር? ቆይ ምን እንዳደርግ ነው የምትፈልጊው? እርግብ ልትሄድ ትችላለች ብለሽ ያሰብሽው ቦታ ካለ ንገሪ። እኔ አላውቅም። ከዚህ በኋላ እኔ እምልሽን ባታደርጊ። ወይዘሮ ባዩሽ ያሳሰባት ነገር ቢኖር የእርግብ አለመገኘትና የት እንዳለች አለማወቋ። የወደፊት ታሪኳ፣ እቅዶቿ፣ ያሰበቻቸው ነገር ሁሉ አንድ ቀን እርግብ ብትመጣ ግልብጥብጣቸው እንደሚወጣ ስታስብ በጣም ይጨንቃታል። በዚህ ምክንያት እንግዲህ አማራጭ ስለሌላተኝ መጠቀሚያ ማድረግ የፈለገችው ወይም ደግሞ አዳዲስ ነገሮችን ማግኘት የፈለገችበት ገንዘብም ሳይሆን ሰውን ያስፈልጋት አሁን ላይ። በስተመጨረሻም እንግዲህ ለሜሮን ደውላ እንድታናግራት ትሞክራለች ማለት ነው። ሜሮንም እንግዲህ በቀጠረቻት ሰዓት ትመጣለች። ምንድን ነው የምትፈልጊው? አንቺ ሴትዮ ለምን አትተይኝም? ከኔ ምን ትፈልጊያለሽ ስትላተኝ እኔ እንዲህ በቀላሉ አልተውሽም፣ ገባሽ? ወደድሽም ጠላሽም ሳታስዩ ወደዚህ ስራ ገብተሻል። ስለዚህ የምታውቂውን በሙሉ እርግብ የት እንዳለች የት ትሆናለች ብለሽ የምታስቢበትን ሁሉ ትንሽ ፍንጭ ቢሆንም እፈልጋለሁ። ገብቶሻለኝ አይደለ? አለያማ እደፋሻለሁ ታቂኛለሽ ብላት ስታስፈራራተኝ ሜሮንም እኔ ምንም የማውቀው ነገር የለም የት እንዳለችም አላቅም፣ ሙታለች ብለሽኝ የለ እንዴ? የሞተ ሰው ታዲያ እንዴት ነው ያውቃለሁ ትላለች። እሱን እየቀለድኩ አይደለም፣ ሙታለሽ ነበር፣ ነገር ግን አለች። ስለዚህ የምታውቂውን በሙሉ ነገሬ ስትላት ምንም የማውቀው ነገር የለም፣ ከኔ ይልቅ አንቺ እኮ ትቀርቢያታለች ትላታለች። እሱን እንድታብራሪልኝ አልጠየቅኩሽም። ቢያንስ ከአንቺ ቤት ባለችበት ሰዓት ምን ትሰራ እንደነበር፣ የት ትሄድ ነበር፣ እንዲሁም የት ሄዳለች ብለሽ የምታስቢበት ካለ ንገሪ ብላ ስትነግራተኝ እኔ የት ትሄዳለች ብዬ ልነግርሽ አልችልም፣ የማውቀው ነገር የለም። እቤት ባለችበት ሰዓትም ስልክ እንኳን አታወራም፣ የትም አትወጣም ትላታለች። ስለዚህ አሁን አንድ ነይነን የምታውቂውን በሙሉ መረጃ ልትነግሪኝ ይገባል ትላታለች። አሁን እኮ እያጨናነቅሽ ነው፣ እኔ ምን ልርዳሽ ትላታለች። እንዲህ በዋዛ አለቅሽም ብላ ዝታዋን እየዛተችባት እናያለን ማለት ነው። በርቀት ታዲያ ወይዘሮ ሜላት ደግሞ ባዩሽን ለመከታተል ምን እንደምታደርግ ከማን ጋር እንደምትውልና ሴራዋን በሙሉ ለማጥናት ከጀርባ ሆና እየተከታተለቻት ነው ማለት ነው። የሜላት መከታተል ለልጆቹ ያልተወጠላቸው ቢሆንም በተለይ ደግሞ ሀና እማዬ የት ሄደች ብላ ስትጠይቅ ከአክስታችን ጋር ይሏታል ማለት ነው። ምናሴና ሰላምዬ አክስት ማለት ባዩሽ ማለት ነው ስትል አዎ ቆይ ለምን አስፈለገ ስትላቸው እንግዲህ ባዩሽን ለመከታተል ነው። እዚህ በኋላ እማዬ ምን ትሆናለች ሳይሆን ባዩሽ መጨረሻ ምን ይሆናል ብለሽ እዘኝላት። ለሷ ነው ማዘን ያለብን ለማዬ አይደለም። እማዬ እንኳን ይችን ትንሿን ነገር ሌላ ስንትና ውጣ ውረድም አልፋዋለች። እዚህ ደረሰችበት እኮ እማዬ በጣም ጠንካራና አስተዋይ ናት። ገብቶሻል ሀና? እስካሁን በህይወቷ ላይ ተጫውታባታለች። አንዴ እድሏን አበላሽታ ድጋሜም እድል የምታበላሽ ይመስልሻል ስትል ሰላምዬም ትመልስላታለች። ይህ ታዲያ ከዚህ ጋር ምን ያገናኛል? ጉዳዩን ፖሊሶች ይዘዋል። ለምን ለፖሊሶቹ አትተውም? ለምን አርፋ አትቀመጥም እናቴ ስትል ሀና ያሳሰባት ከጀርባ ሁና ታጠቃታለች። አደጋ ብታደርስባት ማንም ሰው ከሌለ ከባድ ነው ብላ ስላሰበች ነው። ነገር ግን ሰላምዬና ምናሴ ደግሞ እናታቸውን ከዚህ በፊት ያሳለፈችው ነገር ቤታቸውን እንዴት እንደሸጡ ለ16 ዓመት ልጇ እንዴት ስትፈልግ እንደነበር እንዲሁም አቶ መስፍኔ ልጅሽን ለጥንቋይ ገብረሻል ብሎ ጥሏት እንደሄደ ያን ሁሉ ተቋቁማ እዚህ የደረሰች እናት በዚህ በትንሽ ነገር ልትሸነፍ በፍጹም አትችልም ሲሉ የእናታቸውን ኃይለኝነት ብርታትና አስተዋይነቷን ለሀና ያስረዳሉ። ያ ከዚህ ጋር ምንም የሚያገናኘው ነገር የለም። ባዩሽን ከምትናቃት በላይ በጣም መጥፎ ነች፣ ምን እንደምታደርጋት በምን ይታወቃል ብላ ስታስብ እናያለን ማለት ነው። በስተመጨረሻም እንግዲህ ወይዘሮ ሜላት የሚሰሩትን ነገር እያየች ከአጥር ጥግ ቆማ ማለት ነው። ቆይ ሜሮን ተጣልቻለሁ፣ እሷ ጋር ምንም ግንኙነት የለኝም ብላኛል ነበር፣ እየዋሸች ነበር ማለት ነው። እሷም የስራው ተባባሪ አንድ አካል ናት ማለት ነው እያለች ለራሷ ስታወራም እናያታለን በአጥር ተጠግታ ማለት ነው። በስተመጨረሻም እንግዲህ ሁለቱ እየተፋጠጡ ባለበት ሰዓት ለነገሩ ሌባ
የክፍያው ጊዜ ነው የሚጣለው እያለች መስተጨረሻም እንግዲህ ሀና ወደ ኖላዊ ቤት ስትሄድ እርግብን ለማፈላለግ ባዩሽም ለጀለሷ ስትደውል ሜሮንም ወደ ቤቷ ስትመለስ እናያቸዋለን ማለት ነው። ሜሮን እንግዲህ በተመለሰችበት ሰዓት ቤቷ ቁጭ ብላ የሆነ ነገር በሀሳብ ተውጣ ባለችበት ሰዓት ድንገት ከየት መጣች ሳትባል ሜላት በሩን ከፍታ ትገባለች ማለት ነው። ከገባች በኋላም እንግዲህ ለጸብ አልመጣሁም ላናግርሽ ፈልጌ ነው ብላት ስትደነግጥ እናያታለን ማለት ነው። ቆይ ለምን መጣሽ? እንዴት ተከተልሽኝ? ስትላተኝ አይ ውጭ አይቼሻለሁ ከባዩሽ ጋር ትላታለች። አላየሽኝም፣ ተመሳስዬብሽ ይሆናል። እኔን ልትዋሽኝ አትሞክሪም። እንዳልኩሽ ለጸብ አልመጣሁም፣ ነገር ግን የሚጠይቅሽን በትክክል ብቻ መልሽልኝ፣ እንድትዋሽ ግን አልፈልግም ትላታለች። ምንድን ነው ስትላት አንቺም የባዩሽ ተባባሪ ነሽ ማለት ነው ስትላት አይደለሁም ትላታለች። ታዲያ ለምን አብራችሁ ቆማችሁ ስታወሩ ነበር? ሳያችሁ ነበር ትላታለች። አይ እንደ አጋጣሚ ነው፣ በባለፈውም የታሰርኩተኝ በድንገት ስለነበረ ነው። አሁንም ቢሆን ያየሽኝ አጋጣሚ ነው ትላታለች። አጋጣሚ እንዳልሆነ አውቃለሁ፣ ነገር ግን ካዘንሽልኝና ባዩሽ ምን ስታረገኝ እንደነበር በሙሉ ታውቂያለሽ ስትላት አውቃለሁ። ታዲያ ምን ልርዳሽ ትላታለች። ስለ ባዩሽ የምታውቂውን ነገር እኔ ምንም የማውቀው ነገር የለም ብላ ግግም ትላለች ማለት ነው ሜሮንም። ምክንያቱም እደፋሻለሁ ስላለቻት ባዩሽ ሜላት ምንም እንደማታረጋት ታውቃለች። ባዩሽ ግን አንድ ነገር እንደምታደርጋት ምንም ጥርጣሬ የላትም ማለት ነው። ለዚህም ስጋቷ እንግዲህ ደህንነቷን ስትጠብቅ ምንም እንደማታውቅና ግንኙነት እንደሌላቸው የምታውቀው ምንም እንደሌለ ለሜላት ትነግራታለች ማለት ነው። በስተመጨረሻ ሜላትም እንግዲህ ባዩሽ ያደረገች ነገር በሙሉ እያንዳንዱ ነገር ታውቂያለሽ፣ ቢሆንም ግን እንደ ሴትነቴ ካከበርሽኝና ካዘንሽልኝ የምታውቂው ነገር ካለ መናገር ከፈለግሽ በዚህ ቁጥር ደውይልኝ ትላታለች። መናገር ቢኖርብኝ አሁን እነግርሽ ነበር ግን ምንም የለም ስትላተኝ እሺ ብላ ተነስታ ትሄዳለች ማለት ነው። ሀና ስንመለከታተኝ እንግዲህ ኖላዊ እና አሲር ማለት ነው ተምቹን በፍለጋ ድከም ብሏቸው ወደ ቤት ሲመለሱ ሀና አገር ሆዬ ብላ ስልኳን እየጎረጎረች ድንገት አሲር በሩን ከፈት ሲያደርገው ሀና ፍጥጥ ስልኳ የት እንደገባ እንኳን ሳታቅ ደርቃ ትቀራለች ማለት ነው። ሀንዬ መተሻል እንዴ ብሎ አባቷ እንኳን ሰላም ሲላተኝ አይኗን ከአሲር ላይ ተክላ መስሜ ጥጥ ነው ብላ ነበር። ፍዝዝ ድንግዝ ይሉታል፣ ይሄ ነው ማለት ነው። ከዛም እንግዲህ ሀንዬ እያለ ኖላዊ ቢጣራም ወይ ፍንክች። ከዛም ሰላም እንኳን አትይም እንዴ ጭራሽ ሰላምታ ለማለት እንኳን እኔ እንጃ ልበላችሁ እንደ እያለች እየተደነጋገጠች እናያታለን ማለት ነው። ምክንያቱም ሀና ያሳሰባት ነገር ቢኖር የአሲር ነው። ሀና የሌላ ሰው ፍቅር ተቀብላለች። በስተመጨረሻም አሲር ደግሞ ከአዲስ አበባ ከመጣች የምታውቃቸው ምርጡ ቤተሰቧ እሱ ስለሆነ ውለታውም ስላለባትኝ አስከፈውት አስጨነኩት ብላ በሀሳብ ተውጣለች ማለት ነው። ነገር ግን ለምናሴ ስታስረዳው አንድ ነገር ልንገርህማ አሲር እንደሚያፈቅረኝ ታውቃለህ፣ እሱ ይወደኛል። ነገር ግን እኔ ደግሞ ፍቅሩን ሳልቀበለው የሌላ ሰው ቃል ሆኛለሁ። ቃሌን እንድጠብቅ ደግሞ አባዬን ሁሌም ያስጠነቅቀኝ ትለዋለች። ቆይ ትወጂዋለሽ ሲላተኝ መውደድ እወዳለሁ፣ ግን ደግሞ ፍቅር የሚባለው ነገር በዚህ ልክ አልጠበቅኩትም። ምክንያቱም ቃሌን አሳልፌ ለሌላ ሰው ሰጥቻለሁ ስትለው ሀና ከአንቺን ያላቅም ለፍቅር እኔ ብዙም አልደረስኩም። ነገር ግን ፍቅር ስሜት ነው። ፍቅር በውለታ የሚታሰር ነገር አይደለም። አሲር ብዙ ነገር አድርጎልሻል፣ ብዙ መልካም ነገሮችን ሰርቶልሻል። ግን ደግሞ በውለታ ስትይ ህይወትሽን አታብላሽ፣ ስሜትሽን ብቻ ተከታይ ሲላተኝ አብራርቶ ቅልል አድርጎላታል ማለት ነው። ከዛም ሀናም በዚህም ደስ ብሏታኝ፣ ነገር ግን የምናሴ ምክር ቢዋጥላትም የአሲር ነገር ግን ስላሳሰባት ስታዩ ደርቃ ቀረች ማለት ነው። በስተመጨረሻም እንግዲህ አሲርም ተቀመጠ። ሰላም ልበልህ እንዴ ስትለው ዝም ብሎ ምላሽ አልሰጠም። ተነስቶ መሄድ ነበር ፍላጎቱ። ኖላዊ እያናገረው እንግዲህ እኔ ልትደፉኝ ነው እንዴ? ለምንድነው የሆናችሁ ነገር የማትነጋገሩ ሲላቸው ዝምታ ነበር የመረጡት ማለት ነው። በስተመጨረሻ አሲር ቤቱን ለቆ ይወጣልኝ። ከዛም አባ ኖላዊም ሀና ልትደፉኝ ነው አይደል? አንድ ቀን ግግም ምስል ያኔ ታውቁታላችሁ ሲል ሀና አባቷን ይቅርታ ትጠይቀዋለች። ቆይ ምን ሆኖት ነው ትለዋለች። ቤተገላቢጦሽ ማለት ነው። እኔ ምን ሆና አውቃለሁ? አንቺ ልንገርሽ እንጂ እስኪ አንቺ ብታስረጅኝ። ቆይ ምን ሆናችሁ ነው? የተፈጠረው ነገር ለምን አትነግሪኝም ሲላት እኔ ምንም የማውቀው ነገር የለም ብላ ግግም ትላለች ማለት ነው። ይህ አሲር ነገር
የምር በጣም ነው ያሳዘነኝ። እኔ ራሱ ምን አለበት ፍቅሩን ብትቀበለው ብዬ አሰብኩ ማለት ነው። ያው ሀና ያፈቀረችው እዝራን ቢሆንም ነገር ግን ደግሞ የረጅም ጊዜዋን ሁሉ ነገሯን የሚያውቀው ደግሞ አሴር እንጂ እዝራ አይደለም። እዝራ ትናንትና ነው የመጣው። አሴር ግን አብሯት ነው የኖረው። ግን ደግሞ ምናሴ እንዳለ ፍቅር በውለታ የሚታሰር ነገር ስላልሆነ ስሜቷን ተከትላለች ማለት ነው። በሌላ መንገድ ደግሞ የሀና ደስታ ሀዘን ነው ይዞ የሚመጣው። በስተመጨረሻም እንግዲህ ሜሮንም እንቅዱብ እያለች ነው ማለት ነው፣ በእዝራ ፍቅር ማለት ነው። ምክንያቱም ጓደኛዋን ተጠቃሚ ብታደርገውም ነገር ግን ጓደኛዋ ይቅርታ ሀና ከእዝራ እንድትርቂ ብሎ ድንጋይ ተሸክሞ እኔ አንዴ ሊወግራት ነው አንዴ ሊቀጠቅጣት ነው ወይስ ብዬ እንቅፋት ሲያደነቃቅፈው ሀናም ድምፁን ስንሰማ ዘወር ስትላጅሬ ሆዬ የእጁን በጭንቅላቱ ስቅል ይቅርታ። ኧረ ይመቸው የምር እንዴት እንደሰራው ማለት ነው። ምንድነው ይቅርታ ምን አድርገ ነው ከየት ነው የመጣኸው ብላ ሀና እንኳን በድንጋጤ ስታናግረው በቃ ከእዝራ ራቂ እባክሽን እየለመንኩሽ ነው ይላል ማለት ነው። ሞኙ ማለት ነው ሞኙ ፍቅረኛውን አሳልፎ ለሰው ለመስጠት የሰው ፍቅረኛ ይደራደራል። ለነገሩ ሰላምዬ ግን አንቅተዋለች በስተመጨረሻ ማለት ነው። ኢቨን እንትና ራሱ ጽዮን ማለት ነው ለፍቅር ወይም ደግሞ ለወንድ ልጅ ያላትን ጥላቻ አረ ነውር ነው። አንተ ምን አለህ? ገንዘብ የለህ፣ ከመልክ መልክ የለህ፣ ከእውቀት እውቀት የለህ፣ እስኪ ምንድን ነው ያለ ብላ ያን ያክል ማመነጫጨቋ ራሱ ተገቢ አልነበረም ማለት ነው። ምክንያቱም ልጁ ንጹህ አፍቃሪ ነው። በአሁኑ ሰዓት የጠፋው ንጹህ አፍቃሪ እንጂ ኪስ ቢሞላ ካልተፈቀሩ መልክ ቢያምር ፍቅር ከሌለ እውቀት ቢኖር ፍቅር ከሌለ ምንም ነው። ከምንም በላይ ልጁ ደግሞ ንጹህ ፍቅር ይዞ በቃ አሳዘነኝ። በተለይ ደግሞ አሽቀንጥራ ስትጥለው አረ ህይወቷ እንደዚህ ይሽቀንጠር እንዴት እንዳስጠላች በእውነቱ ማለት ምን አለበት ቢያንስ እንደ ወንድ እንኳን ተረጋግታ ብታናግረው። ወንድነቱን እኮ ነው የተፈታተነችው በእውነቱ ማለት ነው። እና የሀና እህትነትና የሰላም ጉዳይ ደግሞ ለጽዮን እጅግ በጣም በር የከፈተላት ይመስላል ማለት ነው። በስተመጨረሻም እንግዲህ ድራማችን እያጠቃለልን ስንመጣ ማለት ነው በቀጣይ ክፍል ይዘንላችሁ እንመጣለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ ማለት ነው። የናፈቀኝ ነገር ቢኖር ምን እንደሆነ ታውቃላችሁ? የባዩሽ ድል እንድታረግ ነው። እኔ ከጎኗ ነው የምቆመው። ምክንያቱም ድራማውን ድራማ ያሰኘችው የእሷ መኖር ነው። ሁሉ ነገር ትርምስምስምስ ማድረግ ስትወድ ደግሞ ሰው አታጣም። ተንኮለኛ እኮ ለተንኮል ማለት ነው፣ ሰው አያጣም። አሁን ሜላት ምንም ሰው የላትም። በገንዘቧ ነበር ልትተማመነው። ገንዘብ ከሰው እንደማይበልጥ ትረዳለች ማለት ነው። ያሳሰባት የባሏ ጉዳይ ነው ትኩረቷን ያደረገችው ማለት ነው። ባዩሽ ግን ገንዘብ ብትፈልግ በአቶ በቃሉ በኩል ትወስዳለች። መረጃ ብትል በብዙ ሰዎች ተከባ ነው ያለችው። ግን የባዩሽ ስጋት አንድ ቀን እርግብ ከመጣች ነገር ሁሉ ድብልቅልቅ ነው የሚወጣ ማለት ነው። እኔ ግን ድል እንድታረግ የምፈልግ አሁንም ቢሆን ለዚህ ስራዋ ለዚህ ዋጋ ድል ይፈልጋልና ለባዩሽ ነው የማግዘው ማለት ነው። ሜሮን ደግሞ የምትሽለጠልጠው ነገር ቆይ ኮስተር አትልም እንዴ? ምን ከንፈሯን ገትራ ዝም ትላለች እንዴ? ሯ ለማንኛውም ይሄን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። በቀጣይ ክፍል እንገናኛለን። እወዳችኋለሁ።